ብልጽግና አስሯቸው የነበሩት የሃይማኖት አባት ከዚህ ዓለም በሞት ተለዩ። ኦርቶዶክስ ቤተክርስቲያን ውስጥ ያላችሁ ጳጳሶችና ቄሶች ከምን አባታችሁ ነው የምትሰጡት ለህዝቡ? ምን አይነት ግፈኞች፣ ምን አይነት ጨካኞች፣ ምን አይነት ነውረኞች ናቸው? ሰላም ጤና ይስጥልኝ። ፈይሰል ነውቋችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ የአባታችን የኔታ ይባቤ ስርዓተ ቀብር ተፈጽሟል። በዛ ላይ ምን ተፈጠረ የሚለው ነገር የማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ እንግዲህ ለአባቶችም ጡንቻቸውን እያሳዩ የሚገኙ አባቶች ጳጳሳትን እያሳሩ የሚገኙ አንዳንድ ግለሰቦችንም ያይ ነው የምንገኘው። ስለነሱ ምላሽ የምንሰጥ ነው የሚሆነው። ወንድማችን ብሩኬ ትላልቅ ነገሮችን እያጋለጠ ይገኛል። በተለይ ደግሞ በጉዞ ማህበራት ላይ የሚደረገውን መኪና ውስጥ የሚደረገውን ሌብነትና ዝርፊያ እያጋለጠ ይገኛል። እስቲ እሱን ላይት እንሞክራለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። መጀመሪያ ከኔታ ይባቤ ጉዳይ ስንጀምር እንግዲህ ያው አባታችን እንግዲህ በጣም በሚያሳዝን ሁኔታ ድንቅ አባት ነበሩ። እንደዚሁም ደግሞ የቤተክርስቲያን ዋርካ ነበሩ። እንዳረፉ ባለፈው ዘግበን ነበርና ለማስታወስ ያክል ይሄን ተመልከቱ። ብልጽግና አስሯቸው የነበሩት የሃይማኖት አባት ከዚህ ዓለም በሞት ተለዩ። እኒህን አባት የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ጭምር እያነሱ ሲተቿቸው እንደነበር የሚታወስ ነው። ባለፈው ዓመት ሰኔ 13 የመከላከያ ሰራዊት አባላት የክብረ ደናግል ናዳ ማርያም አበምኔት የሆኑት መምህር የኔታ ይባቤን ከነተማሪዎቻቸው አፍነው ወስደው ማሰራቸው ይታወቃል። ይህንን ተከትሎ ይለቀቁ ዘንድ በሚያስተምሩባቸው አካባቢዎች ሰልፎች ተደርገውም ነበር። እኒህን ሃይማኖታዊ አባት የጽንፈኞች አባት እያሉ የብልጽግናው ደቀ መዛሙርት ሲገልጿቸውም ይታወቃሉ። የአብይ አህመድ አማካሪ ዳንኤል ክብረት ደግሞ ከነዚህ ውስጥ አንዱ ናቸው። አንድ ሰሞንም እኒህ አባት ከመታሰራቸው አስቀድሞ ዳንኤል ክብረትም በንብርክካቸው ሄዱ የተባሉ የመንግስት ሰራተኞች ጋር አያይዘው ምኑ እንደሚመለከታቸው ባያብራሩም እኒህኑ አባት ተጠያቂ አድርገዋቸው ነበር። ብልጽግና በወታደሮቹ አስሯቸው የሰነበቱትና ዳንኤል ክብረትም ልክ እንደ ሌሎች የአማራ ክልል ወጣቶች ሁሉ ሲተቿቸውና ሲዘምቱባቸው የሚታወቁት እኒህ አባት አሁን ከዚህ ዓለም በሞት ተለይተዋል። በሰሜን ጎጃም ሀገረ ስብከት መምህሩ ማረፋቸውንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አረጋግጣለች። የሰሜን ጎጃም ሀገረ ስብከት ዋና ስራ አስኪያጅም የኔታ ይባቤ የተለየ ህመም አልነበረባቸውም። ስኳር በሽታ በእርግጥ ነበረባቸው። ትናንት ቤተክርስቲያን ላይ ሲባርኩ ልጆቻቸውንም ሲመክሩ ቆይተዋል። ማታተኙ በዛውም ድንገት አረፉ። ሰው ክፉ ነገር አይደረስባቸው አይደለም፣ ሚዲያዎች በወቅታዊ ጉዳይ ነው ብለው ይጠይቁኛል። ነገር ግን በመንግስትም ሆነ በጫካ ባሉት ታጣቂዎች የደረሰባቸው ነገር የለም ሲሉ ስለማሟታቸው ተናግሯል። ከዚህ በፊት በመንግስት ታስረውባቸው እንደነበር ማረጋገጫ በመስጠት እንግዲህ ያው የእግዚአብሔር ስራ መሃል አንጋምና ማንም ይሄን ያደርግ አናውቅም። እንግዲህ ምንም የጣራ ነገር የለም፣ ማንም ያጣራም የለም። እኔያውስ አባታችን እንግዲህ አርፏልና ስርዓተ ቀብራቸው እንግዲህ ትናንትና በወዳጆቻቸው ጳጳሳት በተገኙበትን ቦታ እንግዲህ ተፈጽሟልና እስቲ አንዳንዶችን አይተን እንመለስ። ታዘኝ በጣም ነው የሚያሳዝነው። እንግዲህ ባለፈው ብያችሁ ነበርና የኔታ ይባቤ
ቀብር እንግዲህ መፈጸም የነበረበት ሀጂ ሙፍቲ አዲስ አበባ ሲቀበሩ እንግዲህ ምን አይነት ነገር እንደነበረ የምታውቁት ነገር ነውና ጭራሽ እንግዲህ መስጊዱ ዘግቶ ነበር ለጥቂት ሰዓታትና በዛ ልክ መቀበል የነበረባቸው ለበዛ ልክ ክብር ሊሰጣቸው የሚገቡ ወይም ከዛም በላይ ሆነላቸው የሚገቡ አራት ታናይ የሆኑ የኔታ አባት ናቸውና ነገር ግን አንድ ጳጳስ ብቻ ነው የተገኙት እንግዲህ ቀብራቸው ላይ እሱ ብቻ አይደለም አልተዘገም ራሱ በሚዲያዎች ላይ እንግዲህ ሞቱ ተቀበሩ እንጂ ሌላ ነገር ምንም የተወረላቸው ነገር የለም። ጳጳሳትም እንግዲህ በራሳቸው በኩል ከአቡነ አብርሃም በስተቀር አላየውም እኔ በማረፋቸው አዝኛለሁ የሚል አባት ከአቡነ አብርሃም በስተቀር አላየውምና ቤተክርስቲያን በራሷ ፓትርያርኩ የሐዘን መግለጫ አውጥቷል ወይ አልተመለከትኩም እኔ አልተመለከትኩም ይሆናል ግን አላቅም ብቻ ኢንዌስ ይሁን በጣም ያሳዝን ነገር ነውና ብፁዕ አባታችን እንግዲህ በቀብራቸው ተገኝቶ ነበር እንደዚህ መልእክት አልፈዋል። ፀሐይና መምህር ሲጠፋ ጨለማ ነው ውድማ ነው በጣም እንደው ባጠብሎኝ አላውቅም እንደው ምንም እንደው ዛሬ ግን ተሰማኝ ሰውነታቸው አልቆ እንግዲህ ማመስገን ይችላለሁ ውዳሴ ከንቱም አይሆንባቸው በህይወት ሳሉ ነበር እንጂ ቅስናው ቁምስናው መንኩስናው ዲቁናው መምህርነቱ ብዙ ጊዜ መምህራን በአንዱ ቢሆን በአንዱ ይጎል ነበር። እሳቸው ግን ውዱስ በኩሉ ምሉ በኩሉ እና ይህን ዓለም እንደጠሉት እንደናቁት ተመሰከረላቸው። ሆኖም ቢሆን እንግዲህ የእሳቸው ልጆች አሉ የቆሎ ተማሪዎች አሉ እነሱ እንግዲህ የታፈኑ ይገኛሉ። ታንተ ማሰምቻቸው ነበርና የእሳቸው ልጆች አይሆኑም እሳቸው የሚያስተምሯቸው ልጆች አሉናቸው እንችላለን ያው ተግባራቸው አንድ ስለሆነ ትምህርታቸውና ስሙታስ በወልዲያ ከተማ የሚገኙ በርካታ የአብነት ተማሪዎች ከቤተክርስቲያን ቅጥር ግቢ ውስጥ ታፍነው እየተወሰዱ እንደሆነ ታውቋል። ቤተክርስቲያኗ የአብነት ተማሪዎች እንዲለቀቁ በደብዳቤ ብትጠይቅም የሚሰማት አካል ማጣቱን መሰረት ሚዲያ መረጃውን አጋርቷል። በአጠቃላይ 23 ተማሪዎች ታፍነው የተወሰዱ ሲሆን ከእያንዳንዳቸው ተማሪዎች 7000 ብር እየተጠየቀ እንደሆነም ተገልጿል። ተማሪዎቹ ታፍነው የተወሰዱት በሚሊሻ አባላት ሲሆን አንድ ተማሪ ለማምለጥ ሲሞክር በተተኮሰበት ጥይት ህይወቱ ማለፉንም መሰረት ሚዲያ ያጋራው መረጃ አመላክቷል። ትላንትም ማሰምቻችሁ ነበር እንግዲህ የአብነት ተማሪዎች አሁን የታፈኑ የሚገኙትና ፕሊስ በዚህ ነገር ላይ ቤተክርስቲያኖች ተበሰበልካው ነው ብያስባለሁ ለምን ዝም እንደይባል አላውቅም። በኦርቶዶክስ ቤተክርስቲያን ውስጥ ያላችሁ ጳጳሶችና ቄሶች ቆምና አባታችሁ ነው የምትሰክሱት ለህዝቡ የመዳንን መንገድ ለምንድን ነው የምትደብቁት? እኔ ዛሬ አስቀያም በጣም ያስጠላኝ ነገር አየሁ። ቤተክርስቲያን ሄዶ ሰው ግድግዳ የሳም በር የሳም ምናምን አየሁ። ቆይ እናንተ በመገረፉ ቁስልኛ ተፈወስን እኮ ነው የሚለው መጽሐፍ ቅዱስ በመገረፉ ቁስልኛ ተፈወስን። የምን አባ በር ነው የምታስመው? የምን አባ መስቀል ነው የምታስመው? የምን አባ ቅድስተ ቅድስ ምናምን እያልክ የምትሰክሰው ምንድነው? ጳጳሱ ቄሱ እኔ ምንም የምደብቀው ነገር የለም። በቃ አንድ የመዳን መንገድ ያም ኢየሱስ ክርስቶስን በወንጌል ሞኝነት ማመን ነው። ሌላ ምንም የለም። ምንም ማሰክስሽ ጀማሪ ጫት ቃሚ ሱካር ያበዛል ይባላልና አይ ቲንክ ጂም ከጀመረች 2 ቀን ይመስለኛል። ለዚህ ነው እነዚህ እንግዲህ ያዙን ያቆያለ ፍትፍት የሚለው እኔ ያው ሰኔ ለአባቶች ጥብቅና አልቆምም። ከዚህ የትም ብያለሁ። እኔ ለአባቶች ጥብቅና መቆም ሰው አይደለሁም። ምክንያቱም ቆመናል፣ ጮኸናል፣ አልቀሰናልም ለአባቶች ስንል አባቶች ክብራቸው ተነክቷል ባካችሁ መልስ መልሱ ባካችሁ አንድ በሉ ብለን ተናግረናል። ግን እነሱ ወደውታል ክብራቸው መዋረዱን መሰለባቸውን ስለወደዱ ምንም ልናደርግ አንችልምና ይሄንን ቪዲዮ ያመጣሁት እንግዲህ ጳጳሳት ካህናት ስለተናገረ ሳይሆን ቅድስተ ቅዱሳን ምናምን ያስም ስለተጠቀሰ ይሄ ነገር እንግዲህ የሚመለከተው አካል ካለ እንዲያስቆም ለማለት ያክል ነው እንጂ አባቶች ስለሰደብ አይደለም። አባቶች እንደፈለገ ይስደብ አይ ዶንት ኬር እኔ ብያለሁ ከዚህ በፊት። ምክንያቱም ግብረ ሰዶማውያን ያላቸውን ግለሰብ ያላሳሰሩ አባቶች ይሄንን ምንም የሚያቆፈ የሆነ ሰውዬ ግለሰብ ያሳሳቡ ያላምን እንግዲህ ሳሙኤል ግብረ ሰዶማውያን ናችሁ አባቶች በሙሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች ጳጳሳት ግብረ ሰዶማውያን ናችሁ ብሎ ተሳርቦ ተናግሯቸው ማስረጃ ይሄው ብለን ሰጥተን ያላሳሰሩ አባቶች በሕግ ያልጠየቁ አባቶች ይሄንን በነጻ ጨቅላን ልጅ ይጠይቃሉ ብዬ ስለማላምን ብጠይቁ ምን ጥብቅና የሚቆምላቸው አልችልም። ራሳቸው ተመስደው ተመችቷቸዋልና እኔዋስ እንግዲህ ይሄ ሰው የሚያስቆም ካለ ያስቆያት ፈልጋለሁ። በዚህ ልክ ከተደፈረ ነው እንግዲህ ወንድማችን ባሮክ በጣም ከባድ ምስጢሮችን ያወጣ ነው የሚገኘው። ባለፈውም እንግዲህ ስለ አረብ ሴቶች በጣም ትልቅ ምስጢር ዘርግፎ ነበር እናመሰግናለን ብለው ነበርና በዚህ ጉዳይ ራሱ 10,000 ብር ተበልቼበታለሁ። አሁን በሚናገረው ነገር ላይ 10,000 ብር ተበልቻለሁ። እኔ ራሱ ምን ነክቶኝ ነው አላውቅም፣ አስነክቶኝ ነው አላውቅም። እንግዲህ እሱ እንደሚናገረውና ወደ 10,000 ብር ነው ያስጥቼ ጥያቄ ፈጥሮብኝ ነበርና ድጋሚ ሲልም ራሱ ሲደግሙት ነው
እንዲህ የነቃውትና ታሪኩን እንግዲህ እስቲ እንስማውና በተለይ ከውጭ ሀገር የምትመጡ ሀገር ውስጥ ያላችሁ ጉዞ ለመሄድ የተዘጋጃችሁና ጉዞ ላይ የምትመላለሱ ሰዎች ወንድሞቻችን ጥንቃቄ እንድታደርጉ ጉዞ ላይ የሚደረጉ ወንብድና ለይብነትን ዝርፊያ ወንድማችን አጋልጧልና ሰምተነው እንመለስ። እኔም ስሰማው የደነገጥኩት ነገር በጉዞ ስም መኪና ውስጥ መተተኛ በጥንቆላ የሚሰሩ ግን ክርስቲያን ናችሁ እናንተ? ግን እውነት ኦርቶዶክሳዊ ናችሁ እናንተ ወይንስ አሕዛብ ናችሁ? ምን አይነት ግፈኞች፣ ምን አይነት ጨካኞች፣ ምን አይነት ነውረኞች ናችሁ? ግን እኔ እየተናገርኩ ያለሁት በጉዞ ስም መኪና ውስጥ ለሌለ ገዳም አይምሯችሁ ውስጥ ለሰራችሁት ቤተክርስቲያን በካሬ ይሄን ያክል ስዕል አድኖ ይሄን ያክል ስዕል አድኖ ብላችሁ ቃል እያስገባችሁ ህዝቡን መነገጃ ያደረጋችሁ እናንተ ነጋዴ ወንበዴዎች፣ ማህበርተኞች፣ ግለሰቦች ምን አይነት ጉዶች ናችሁ? ግን ምን አይነት ጉዶች ናችሁ? ግን በጣም ብዙ ነገር እያወቅን በጣም ብዙ ነገር እየሰማን በጣም ብዙ ነገር እያየን ከዛሬ ነገ ይሻሻላል፣ ከዛሬ ነገር ይተዋል፣ ከዛሬ ነገር ሰዎች አወቁብኝ ብለው ይተዋሉ ስትባሉ የባስ ግፋችሁን የባስ ድፍረታችሁን እንዲህ በአደባባይ ወጣችሁ ድጋሜ ደግሞ እንዲህ አይነት ግብር ውስጥ እንዲህ አይነት ስራ ውስጥ የምትካፈሉ የምትሳተፉ ሰዎች እኔ ወልህ አንድ ነገር እየመረራችሁም ቢሆን ዋጡትኝ። ሚስቶቻችሁ እንዲያቋችሁ፣ አማቾቻችሁ እንዲያቋችሁ፣ ጎረቤቶቻችሁ እንዲያቋችሁ፣ ጓደኞቻችሁ፣ ዘመዶቻችሁ በጠቅላላ የምትሰሩትን እንዲያውቁ ስልክህን፣ ስምህን፣ ፎቶህን ቁጭ አድርጌ ለጥፌ ይወጣሉ። አሁን ግን የመጣሁት ኦርቶዶክሳውያን እባካችሁን በድንግል ማርያም በጉዞ ስም ሄዳችሁ ለሌለ ገዳም ለማታቁት ገዳም በስምም ሰምታችሁት ለማታቁት ደብር ይሄን ያክል ካሬ ይሄን ያክል እየተባለ ኦርቶዶክሳዊ እየተዘረፈ ነው ያለው። እኔ ስለ ገንዘብ አይደለም ይዘረፍ፣ ገንዘቡን እንደፈለገ ያድርጉት። ነገር ግን ኦርቶዶክሳዊ ድጋሚ ገዳም የሚባለውን ነገር እንዳያስበው፣ ድጋሚ ሄዶ ከበረከቱ እንዳይካፈል፣ እንዳይጽናና፣ እንዳይበረታ እንዲህ አይነት ግፍ በአደባባይ እየሰሩ ጉዞ የሚባል ነገር ኦርቶዶክሳዊ እንዲጠላ ያደረጉት ነው የሚገኙት። በጣም አስቸጋሪውና ከባዱ ነገር እኔም ስሰማው የደነገጥኩት ነገር ደግሞም በመረጃም ተሰንዶ ያለ ነገር መኪና ውስጥ የሆነ ሰው ሊያስተባብር ሲገባ መተተኛ በጥንቆላ የሚሰሩ አፍዝዝ አደንዝዝ ጥርሳቸው ላይ የሚያሰሩ እስከርባቸው ላይ ነጠላቸው ላይ ያሰሩ የሆነ ታሪክ ይናገራሉ። ያንን ታሪክ የሚሰማው ኦርቶዶክሳዊ እዛ መኪና ውስጥ ያለው በእንባ እየታጀበ እንዴት እንደሚሰጥ አያውቅም። ነገር ግን ገንዘቡን ሲሰጥና ትራንስፈር ሲያደርግ ነው የሚታየው። የሚያውቀው ቤቱ ሲገባ ነው። እንዲህ አይነት ስራ እየሰሩ ነው። ሁላችሁም ኦርቶዶክሳውያን ጥንቃቄ ልታደርጉ ይገባል። በተለያዩ ገዳማትና አድባራት በር ላይ ቆመው የነፃ ጉዞ ትኬት ይሰጣሉ። ነፃውን ብላችሁ ስትሄዱ ነገር ግን እየተዘረፉ ኦርቶዶክሳውያን ወደ ቤታቸው እየገቡ ነው የሚገኙት። ከዚህ በፊት ያጋጠመኝ እጅግ እኔ በስማም እንዲህም አይነት ግፍ ይሰራል ያልኩበትን ጉዳይ ልንገራችሁ። አንድ አባት ዘብር ለመሄድ የነፃ ጉዞ ተብለው ይሄዳሉ። እዛ መኪና ውስጥ ሌላ ወንብድና ይሰራል። እንደዚህ ጎጃም ውስጥ የሚገኝ ቤተክርስቲያን ለእንደዚህ በካሬ ግቡ ይባላል። ህዝቡ በጠቅላላ አውጥቶ እኔ ይሄን ያህል ካሬ አርሴማን፣ የገብርኤልን፣ የሚካኤልን፣ የተክለ ሃይማኖትን፣ የሀብተ ማርያምን፣ የኪዳነ ምሕረትን እያለ ቃል ይገባል። እኚህ አባት የቆረቡበት፣ እኚህ አባት ድቁናን የተቀበሉበት፣ እኚህ አባት የቀሰሱበት ገዳም ነው የሚለመንለት። ግራ ገብቷቸው ደንግጠው ልክ ከመኪና ሲወርዱ ደወሉልኝ። ልክ አዲስ አበባ ከመጡ በኋላ እኔ ደወልኩላቸው፣ ቃል ለተገባላቸው ሰዎች ማለት ነው። ምን ይለኛል? በዚህ በዘብር ይሄንን ሪከርድ ያደረኩትን ነው የምነግራችሁ። በዘብር ጉዞ ላይ ቃል ገብቼ ነበር አልኩትኝ። ምን ያክል ካሬ ነው የገባኸው? አንዱ ካሬ 5000 ብር ነው አለ። አይ 5 ካሬ ነው፣ ቶሎ ብለህ በዚህ አካውንት አስገባ አለ። ባሮክ መሆኔን ነገርኩት። ደነገጠ። የሚስቱን የነፍሰ ጡር ፎቶ፣ የልጆቹን በወላዲተ አምላክ በእመቤቴ ማሩኝ ንስሐ ገባለሁ ብሎ
ለገዳሙ እያንዳንዱን የገባውን ገንዘብ አስመለስኩኝ። ዛሬም ግን ትልልቅ የጉዞ ማህበራት ዛሬም እንደዛ አይነት ግብር ውስጥ ነው የሚገኙት። ምን አይነት አሳፋሪ ምን አይነት የተረገማችሁ ናችሁ ግን ምን አይነት። ስለዚህ እኛ ኦርቶዶክሳውያን ቢያንስ በዚህ ቪዲዮ ሁሉም ኦርቶዶክሳውያን ይሄንን እንዲሰማ ሳትደክሙ ሳትሰለቹ 10 ጊዜ ኮፒ ሊንክ አድርጋችሁ እየተበሉ ላሉ ኦርቶዶክሳውያን ይኸውላችሁ ኮሜንት ላይ ገብታችሁ የተበላችሁ ሰዎች ሜንሽን አድርጓችሁ ስማቸውን ጻፉ እዚህ ቪዲዮ ላይ ስማቸውን። እኔ በዛኛው ቪዲዮ ስመጣ ፎቶአቸውን፣ ስልካቸውን፣ አድራሻቸውን ለጥፌ የምወጣ ይሆናል። እንደናንተ ሆዳም፣ እንደናንተ ደፋር፣ እንደናንተ ሌባ አጭበርባሪ ሰዎች ግን እግዚአብሔር ይፍረድባችሁ። መቼስ ጠቅላይ ቤተ ክህነት የምታውቋቸው ሌቦች አሉ ከናንተ የባሱ ጉዶች። ከዛ የሆኑ ወረቀት ታወጣላችሁ የጉዞ ማህበር ምናምን የሚል ይሰጧችኋል። ከዛ ህዝቡን ትዘርፉታላችሁ። ክርስቲያንም አይደላችሁም፣ ብዙዎቻችሁ ክርስቲያንም አይደላችሁም። ስለዚህ ይሄንን ቪዲዮ አብዝታችሁ ኮፒ ሊንክ ሼር አድርጋችሁ ይሄ መቼስ እኔ ሼር በማድረግ የምታተርፈው ነገር ቢኖር ኦርቶዶክሳውያን ነው የምናተርፈው። ይሄንን ቪዲዮ ኮፒ ሊንክ በማድረግ የምናተርፈው ነገር ቢኖር ኦርቶዶክሳዊ ስነ ልቦናውን ነው የምናድንለት፣ ሌላ አይደለም። እንዲሁም ለእንደዚህ አይነት የጉዞ ማህበርተኞች ማስታወቂያ የምትሰሩ ቲክቶከሮች እዚሁ ፕላትፎርም ላይ ያላችሁ እናንተም ከተጠያቂነት እንደማትድኑ አውቃችሁ ተረድታችሁና ተገንዝባችሁ ለማን ነው ማስታወቂያ የምሰራው ብላችሁ እንድታስቡ ፈልጋለሁ። ምክንያቱም የህግ ጉዳዮች ላይ ያሉ ነገሮች አሉ። ስለዚህ እናንተ ማታመልጡም ማለት ነው። ስለዚህ ለማን ነው የምሰራው ማስታወቂያ ስትሰሩ ለማን ነው የምሰራው ለየትኛው ማህበር ነው የምሰራው ብላችሁ አስቡበት። በእናንተ ምክንያት ሰዎችም እናንተን እያዩ የተመዘገቡ እናንተን እያዩ እየሄዱ ገንዘባቸውን እየተበሉ ነው የሚገኙት። ስለዚህ ቢያንስ እንኳን ባለመስራት ተባበሯቸው። ሌላው ይቅር ባለመስራት ከነሱ ጎን ባለመቆም ተባበሯቸው። በዚሁ አጋጣሚ ግን በቅንነት በንጽህና በቅድስና ጉዞ አዘጋጅታችሁ ህዝበ ክርስቲያኑ ከገዳሙ ከደብሩ ሄዶ ተካፍሎ ተጽናንቶና በርትቶ እንዲመጣ ምክንያት የሆናችሁ የጉዞ ማህበርተኞች እንዲሁም ግለሰቦችን እግዚአብሔር አምላክ ጸጋችሁን ይጠብቅልን። መድኃኔዓለም ማህበራችሁን ያስፋልን። ወንድማችን ብሩክ እግዚአብሔር ይስጥልን። እኔ በጣም ትልቅ ሚስጥር ነው ያወጣ ምን ጊዜ ሰሞኑን ብዙ እስቲ ማን ይናገረው ማን ደፍሮ ይናገረው። ምክንያቱም እነዚህ ነገሮች መናገር አልከበረንም። እነዚህ በአረብ ሀገር ሴቶች ላይ የሚደረጉ ነገሮችን መናገር አይከብደንም። እኛ ምንም ሊደርስብኝ ስለማይችል እንደዚህ አይነት ዝርፊያ ጉዳዮችንም መናገር አይከብድም። ነገር ግን ይሄ መንጋ አላቸው ተከታይ አላቸው። ኦኬ የሆነ ሰውዬ ከአረብ ሀገር ሴት 10 ሴት ይዞ ከ10 ዓመት ሴት ገንዘብ ይቀበላል ብለን ስንናገር እኛንም ጥፋተኞች። ያ ሰው ጻድቅ ነው ለነሱ መንጋ አለው ተከታይ አለው። ባለጌ ነው ሰውየው እንደዚህ ሰው ነው። ተው ይሄን ሰው አትከተሉት፣ አትስሙ፣ ትምህርቱን ያስሙ እስቲ ቢያንስ። ከዛ ውጪ ያለው ነገር ተው ብስንል መንጋ አለው። በቃ ይሄ ጅል የሆነ መንጋ አለው። እነዛ ጅላጅሎች ይዘው እሱም ይጨፍርብናል። እኛ ነን ጥፋተኞች የምንባለው፣ እኛ ነው ቪዲዮ የሚሰራብን። ኦኬ ወንድምህን ጠልተህ በውስጥ አትመክረውም ወይ እንደዚህ አታደርግም ወይ የተባለ የምንሰደው እኛ ነን። በውስጥ ስታወሩ መልስ አይመለስላችሁም። ወደ ሚዲያ ስታወሩ ደግሞ እንዴት ወደ ሚዲያ ታወጣለህ? ወንድምህን እንዴት ታደርጋለህ? አንተ ጻድቅ ነው አንተ ቅዱስ ነው ስለምንባል በቃ እንደፈለጉ ይሁን እነሱ ይበሉበት ብለን ዝም እንላለን። እነዚህ ነገሮችን ደግሞ በዛው ልክ ማንንም አይሰማህም። ኦኬ በሻ እንዳትረዳ ፈልገህ ነው። እነዚህ ሰዎች ደግሞ ትንሽ ጉልበት ያላቸው ሰዎች ይመስላሉ። እንዲያው ከህግ ሰዎች ጋርም ይታወቃሉ፣ ከቤተ ክህነት ሰዎች ጋርም ይታወቃሉ። ፍቃድ ይዘው ነው እንግዲህ ወደ ልመና የገቡትና እኔ 12000 ብርና 10000 ብር ተበልቻለሁ። 2 ማጠንት ገዛለሁ ብዬ ምን እንዳስነካኝ አላውቅም። ብር ልክ ያለው ቤት ገብቼ 12000 ብር ይመስለኛል ባለሳ በቅርብ ሆነ እንዲያው ወደ ኮኬንደሽ ማርያም እየሄድኩ ነው መኪና ውስጥ። ከዛ ወደ ሰሚኔሽም ስንሄድ ታሪክ የተነገራሱ ነው። ኦኬ ወደ ኮኬንደሽ ማርያም ስንሄድ ታሪክ ተነገረና ብሩን ሰጠው 10000 ብር አስገባው። ለሆነ ገዳም ነው ብቻ ገዳሙ አላውቀውም። ወደ ሰሜን ውስጥ የሚገኝ ገዳም ነው። የሆነ አባት አለ፣ የሆነ መተት የሚሰሩ ሰዎች አሉ። የሆነች ልጅ አለች በጓደኛ መተት የሰራባት ምናምን ታሪክ ይነገርሃል። እዛ ገዳም የተፈወሰች ምናምን ነገር ግዛም ጉዛዝ ላይ ተማተባለ። በቃ እንትን ያስፈልጋቸዋል። ምንድነው ማለንተ ያስፈልጋቸዋል፣ የታወት መጎናጸፊያ ያስፈልጋቸዋል። ጥላ የላቸውም እንትን የላቸው ትባላለህ። አንዳንድ ትይዛለህ፣ ትገዛለህ፣ ችግር የለውም። በቃ የሚነገር ታሪክ በጣም ኢሞሽን በቃ በጣም ነው ስሜት የሚያደርግ።
በጣም የሚመስል ታሪክ ስለሆነ ፈጠራ ቢሆንም ትነሰጣለህ። ከዛ ላይ ነቃውት ደግሞ ወደ ሰሚኔሽም ስንሄድ ራሱ ታሪክ ሲደገም ነው። ራሱ ቤተክርስቲያን ራሱ ታሪክ ይደገምልሃል። በቃ አልኩ በቃ አንገሸገሸኝ ማለት ነው። እና እነዚህ ነገሮች ስላሉ ፕሊስ የምናደርጋቸው ነገሮች በጥንቃቄ እናድርግ። ገንዘብ ስታስገቡ ወደ ግለሰቦች ቡክ አታስገቡ። ቤተክርስቲያን ስም ወደ ግለሰቦች ስም አታስገቡ። በማንም የቤተክርስቲያን ስም ተቀበሉና ወደ ቤተክርስቲያን ስም አስገቡ። በዛ ስታስገቡ ራሱ እዛ ያሉ አለቆች ራሱ ችግር ያለባቸው ናቸው፣ አብረው የሚካፈሉ ናቸው 50-50። ስለዚህ ጥንቃቄ እናደርግ ፈልጋለሁ። እማናየው ነገር የለምና እንግዲህ አሁንም እንደዚህ ማየት ጀምረናል። ሴቶች በጣም ተራቁተው እንደዚህ ሲመጡ በህዝብ አደባባይ ኢትዮጵያ ውስጥ ነው ያለነው። ኢትዮጵያ ውስጥ እንደዚህ አይነት ነገር አንጠብቅም ነበረ። ወንዶችም ደግሞ እንግዲህ የፈራነው አልቀረም። ይሄው የሴቶችን ልብስ ለብሰው መጥተዋል። ውጪዎቹ አልገባ ሲሉ ውስጥ ያሉት ፈነዱ መሰለኝ። እንግዲህ ምን ይባላል ይሄ አሁን ሴቶች በዚህ ደረጃ የኢትዮጵያን ባህል ኢትዮጵያ ኩሩ የሆነ ባህል አላት፣ ወግ አላት፣ የሚታፈርበት ፓርት አለ። ይሄንን ባህል ሰብሮውን ሰው ምን ሊያገኝ ነው? በዚህ መንገድ ትኩረት ማግኘትስ ምን ሲንስ አለው? ይሄ ፎልስ ኮንፊደንስ አይመስልም? ባልሆነ ኮንፊደንስ በማይሰጥ እንደውም ሊታፈርበት በሚገባ ነገር ኮንፊደንስ ማግኘት ኢዝ ኢት ፌር? እሺ ወንዶችስ ለሴቶች ድምጽ ለመሆን ምን ድምጽ ሆኖ ምን ለወር አበባ ድምጽ ለመሆን ከዛስ ድምጽ ሆኖ ምን ለመሆን ለማስቆም ድምጽ ሆኖ አሁን ምን ተረዳቸው ሰው? በጣም ነው የሚገርመው። ኢትዮጵያ ውስጥ በዚህ መንገድ ግን የኢትዮጵያ ሕዝብ እስከ መቼ ነው ዝም የሚለው? እነዚህን አካላት ለምንድን ነው የማይጋፈጠው? እስከ መቼ ነው የኢትዮጵያ ባህል እንደዚህ ሲመረዝ? ልጆች እኮ እነዚህን ሶሻል ሚዲያ ይጠቀማሉ። ልጆች ወላጆቻቸውን ነገ ይጠይቃሉ። እነዚህ ሴቶች ለምንድን ነው እንደዚህ ተገላልጠው የሚሄዱት? እነዚህ ወንዶችስ ለምንድን ነው የሴቶችን ልብስ የለበሱ ብለው እኮ ወላጆች ልጆቻቸውን ይጠይቃሉ። የኢትዮጵያ ወላጆች ነገ ምን ብለው ነው ለልጆቻቸው የሚመልሱት? በእውነት ይሄ በጣም አሳፋሪ ድርጊት ነው። የኢትዮጵያ መንግስት ራሱ እንደዚህ አይነት ነገሮችን ሊታገስ የሚገባበት ሁኔታ አልነበርም። ልክ ነው፣ ሁሉም ሰው መብት አለው። ግን መብት ደግሞ የማህበረሰቡን ህሊና ባህል በማይጎዳ መንገድ ነበረ መሆን የነበረበት። ግን ዝም ብሎ ታልፏል። የቲክቶክ እና የዩቲዩብ ፎርማት ስላልፈቀደላቸው ነው እንጂ ብልግናውን ሜዳ ላይ ይሰሩታል ብዬ ፈራለሁ። ዝነኛ ለመሆን ሰው ራሱን ጥሏል። ክርስቶስ ኢየሱስ ግን ያለው የሚወደኝ ራሱን ይካድ አለ። ከእግዚአብሔር ለመውጣት ያን ያለ ራስን መጣል አያስፈልግም ነበረ። እና በጣም የሚያሳዝነው ይሄንን ነውር የሚሰሩት ደግሞ አንገታቸው ላይ ክር ያሰሩ ልጆቻችን ናቸው። ተው የሚል ወላጅ የለም። ምናልባት ወላጆችም የሚያቀምሳቸው የሚያጎርሷቸው ስላጡ ልጆቹ ተንከባለውም ተራቁተውም የሚያመጡትን ገንዘብ አብረው ለመብላት አስበው ይሆናል። ግን መርዝ ነው፣ የሞት እንጀራ ነው፣ የገሃነመ እሳት ምግብ ነው። ክርስቲያን በክብሩ ጾምን እኮ ያድራል። እልህ ምን ያስወጣል ይባል ነበር ድሮ። ምን ማለት እንደሆነ ታውቃላችሁ? ሰው ክብሩን ጠብቆ ነው የሚኖረው። የተናገሩት ከሚጠፋ የወለዱት ይጥፋ ብሎ ለቃሉ የሚስማማ ተረት የሚያስቀምጥ ተገቢ እንኳን ቋንቋ ባይሆን እንኳን ከወለዱት ልጅ በላይ ቃሉ ይከበራል። አያችሁ፣ ቋንቋው ይሄ ነው እንጂ መቼም በልጅ መፍረድ ተፈልጎ አይደለም። በዚህ ልክ በሚኖርባት ምድር ላይ ዛሬ በጣም ብዙ የሚያሳፍሩ ነገሮችን ገልጣችሁ ታያላችሁ። ይሄ ሰይጣን በደንብ እያለማመደን ነው። የሚገርማችሁ የምዕራቡ ዓለም የሉሲፈርን ተንኮል፣ የኢሉሚናቲን አሰራር፣ የጨለማውን ዓለም ጉዞ ምሁራኑ በጣም ስለነቁና ስላወቁ ማምለጫውን እያሰቡበት ይገኛሉ። አይታችሁ ከሆነ በርካታ ነጮች ከመስቀሉ ጋር ያላቸውን ውህደት እያጠናከሩ ነው። የጨለማው ዓለም አሰራር እንደወረራቸው ገብቷቸዋል። ጥቂቶችም ቢሆኑ ያ እየተንሰራፋ በምሁራኑ ጥናት መደረግ ጀምሯል። የበረቱ የሃይማኖት አባቶችም ወደ አብያተ መቅደሶቻቸው መሄድ ጀምረዋል፣ ጠንክረዋል። በዚህ አይነት ዓለም እንዴት ብሎ ከዚህ ከጨለማው አሰራር እንደሚወጣ እየታገለ ባለበት ሰዓት ጨለማውን ሲያጋልጥ እኛ ኢትዮጵያውያን ሳናውቅ ወደ ጨለማው በሰልፍ እየገባን ነው። ወደ ዝሙቱ፣ ወደ ዘረኝነቱ፣ ራቁት ወደ መታየቱ፣ ነውር ወደ ማድረጉ፣ ቅዱሳት ስዕላት መረገጡ፣ መጥፋቱ፣ መስቀል መናቁ ምን ይመስላችኋል? ሃይማኖታቸውን ለማስፋፋት ነው? እናንተ የምታስቡት በዚያ ነው? አይደለም። የሚያመልኩት ክርስቶስ የተሰቀለበትን መስቀል መርገጥ ለምን አስፈለገ? ያዳናቸውን መድኃኒት የወለደችውን እናት መሳደብ ለምን አስፈለገ? ምራቅ መጥፋት ለምን አስፈለገ? መተቸት ለምን አስፈለገ? ነውርስ በክርስቶስ ላይ መናገር ለምን አስፈለገ? የሃይማኖት ተቋማት አይደሉም ይህን የሚያደርጉት፣ ሌላ ተቋማት ናቸው። ግን በሃይማኖት ሽፋን ውስጥ ነው እየተከናወነ ያለው እንጂ የትኛውም ሃይማኖት ቢሆን ሌላውን በመንካት እንደማይጸደቅ መጽሐፋቸው እኮ ይነግራቸዋል። በፍጹም ሌላውን በመተቸት ይጸደቃል ብሎ የሚናገር አይኖርም። ግን እየተሰራ ያለው ስራ ሌላ ነው። ምን እንደሆነ ታውቃላችሁ? ጊዜ ያመጣቸው ናቸው። ጊዜው የጨለማ ጊዜ ስለሆነ ጌታችን ኢየሱስ ክርስቶስ ሊይዙት ነበር አይሁድ ይልና ጊዜው ግን ስላልደረሰ አልነኩትም ይላል እኮ ወንጌል።
ከዚያ በመጨረሻ ሐሙስ ሊይዙት ሲመጡ በመካከላችሁ ስመላለስ ልትይዙኝ አልቻላችሁም ነበር፣ አሁን ግን ጊዜው የእናንተ ነው አይደል ያላቸው። የጨለማው ኃይል አሰራር ጊዜ አሁን ነው። እነሆ በዚያ ጊዜ ልትይዙኝ ፈቃዴ አልነበረም፣ አሁን ግን ጊዜው ነው፣ እንኩነሆ ያዙኝ አላቸው። የአምላክነቱ ኃይል እየገፈተራቸው በሱ ፈቃድ እጁን አስረው አምላካቸውን እየቀጠቀጡ ወሰዱት። ጊዜ ስለሆነ ጊዜ የሰጠው ቅል ምን ይባላል? ድንጋይ ይሰብራል። ቀላል አይምሰላችሁ የቋንቋ አሁንም ጊዜ ነው። የጨለማውን አሰራር በልጆቻችሁ በወንድሞቻችሁ ስታዩ አልቅሱ። ይህን ጊዜ ለማሳለፍ የማልቀስ ጊዜ ነው፣ የማንባት ጊዜ ነው። በእግዚአብሔር ቤት የመሰብሰብ ጊዜ ነው። ወደ ውስጥ የመግባት ጊዜ ነው። ራስን የመለወጥ ጊዜ ነውና መዝሙረኛው ዳዊት ሁሉ ነገር በጨለመበትና በተበላሸበት ሰዓት በእግዚአብሔር ድንኳን የሚያድረው ምን አይነት ሰው እንደሆነ ልክ ሰርቶ ማስተማር የጀመረበትን የመጽሐፍ ክፍል ነው የምንመለከተው። ማን ነው በድንኳኑ ውስጥ አቤቱ የሚያድረው ይላል። አቤቱ በድንኳንህ ማን ያድራል? በቅድስና ስፍራስ ማን ይቆማል? በእግዚአብሔር ድንኳን። የእግዚአብሔር ድንኳን ምንድን ነው? መጽሐፍ ቅዱሳችን በሰፊው የሚነግረን ይህንን ነው። የእግዚአብሔር ድንኳን ይላል በሰዎች መካከል ናት ይላል። ራዕየ ዮሐንስ ምዕራፍ 21 ቁጥር 3 ላይ የምናገኘው የመጽሐፍ ቅዱስ ቃል ነው። እነሆ አዲስ ሰማይና አዲስ ምድርን አየሁ፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና ባህርም ወደፊትም የለም ይላል። ፊተኛው ሰማይና ፊተኛው ምድር፣ እቺ ምድር አልፋ እቺ ሰማይ አልፋ የምትተካ አለች። በታድሶ የምንኖርባት ምን ማለት ነው? እኛ የምንታደስባት። ስለ ሃይማኖት አይደለም ታድሶ የሚለው ቃል ግልጽ ነው አይደለም? እኛ ታድሰን ተለውጠን የምንኖርባት አዲሲቷ ሰማይና አዲሲቱ ምድር አለች። የፊተኛው አለፈች ይላል። የትኛዋ ናት ያለፈች? ይሄ የምንኖርበት ዓለም ያልፋል። ወንድሞቹ ይህችን ዓለም አትውደዱ፣ ዓለሙ ምኞቱን በውስጡም ያለው ሁሉ ያልፋል። ሰማይና ምድር ያልፋል። ሰማይ ወምድር ያልፍ ወቃሌ እሰ ኢያልፍ። ጌታ ለደቀ መዛሙርቱ የነገራቸው ይህን ነው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ስለዚህ አዲስ ሰማይና አዲስ ምድር አለች በቅጽበት ተለውጣ የምንኖርባት። ስለዚህ ያቺ ከተማ ደግሞ ቅድስቲቱ ኢየሩሳሌም ትባላለች። አዲስቱ ኢየሩሳሌም ለባሏ እንደተዘጋጀች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርዳየው አዲሲቷ ሰማይ አዲሲቷ ምድር ቅድስቲቱ ከተማ ኢየሩሳሌም ከሰማይ ወረደች ይላል። ታላቅ ድምፅም ከሰማይ ተሰማ፣ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችንም ሁሉ ከዓይኖቻቸው ላይ ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገር ሰማው። በዙፋኑም የተቀመጠው እንዲህ አለ፣ እነሆ ሁሉን አዲስ አደርጋለሁ፣ ወናሁ እገብር ኩሎ ሐዲሰ። ክብርና ምስጋና ለስሙ ይሁን። እንግዲህ የእግዚአብሔር ድንኳን በሰዎች መካከል ናት፣ በሰዎች መካከል ናት። አዲሲቷ ሰማይና አዲሲቷ ምድር የትኛዋ ናት? የእግዚአብሔር ድንኳን በሰማይ ምድር ያለች የእግዚአብሔር መንግስት መገለጫ የሆነች ናት። በዚች መቅደስ ውስጥ ማን ነው የሚኖረው? ቤተክርስቲያንን በጣም የሚጠላት ዓለም በስቷል። ትልቋ የእግዚአብሔር ድንኳን ቤተክርስቲያን ናት። አንድም የእግዚአብሔር ድንኳን እመቤታችን ቅድስት ድንግል ማርያም ናት። የደብተራ ኦሪት ምሳሌ የአዲስ ኪዳኗ ድንኳን የማትፈርሰዋ መቅደስ መቅደስ ዘይትትነሰት በትረ ሃይማኖት ዘይትጸንን የተባለች የማትሰበር የሃይማኖት በትር የማትፈርስ የእግዚአብሔር መቅደስ ድንኳኗ ሃይመተ አብርሃም የተባለች ተናግዶቱ ለአብርሃም ብሎ አባ ሕርያቆስ የመሰከረላት ሥላሴ በውስጧ ያደሩባት እግዚአብሔር ገብቶ የሕዝቦቹን እንባ የሚያብስባት አማናዊቷ ድንኳን። ከዚህ በኋላ ጭንገፋና ሞት አይኖርም። ከዚህ በኋላ ሲኦልና ገሃነም አቅም አይኖራቸውም። የተጠሩባትና የተሰበሰቡባት ይኖራሉ። እነሆ ሁሉን አዲስ የማደርግባት ድንኳን ይህች ናት ብላ የአዲስ ኪዳኗ ኪሩቤል ድንግል ማርያም ናት። ስሟ ለዘላለም የተመሰገነ ይሁን። ስለዚህ በዚህ ድንኳን ውስጥ ማን ያድራል? በውዳሴ ማርያም ትርጓሜ ውስጥ ማን ይኖራል? ሳሊለነ ቅድስን ማን ብሏት ያድራል? ውዳሴ ማርያም ማን ደግሞ ያድራል? የእግዚአብሔር ድንኳን በሰዎች መካከል አለች። የተሰበሰቡባት ሁሉ ሞትና ጭንገፋ አይኖርባቸውም። የተሰበሰቡባት ሁሉ ሐዘንና ለቅሶ አይኖርባቸውም። የተሰበሰቡባት ሁሉ ሰቆቃና ስጋት አይኖርባቸውም። የእግዚአብሔር ድንኳን በሰዎች መካከል ናት። ከድንኳኑ ውጪ ራቁትነት አለ፣ በድንኳን ውስጥ ግን ጸጋ እግዚአብሔር አለ። ከድንኳኑ ውጪ የሞትና የሐዘን ልቅሶ ይሰማል፣ በድንኳኑ ውስጥ ግን ደስታና ዝማሬ ብቻ ይኖራል። እነሆ እግዚአብሔር አዲሲቷ ሰማይና አዲሲቷ ምድር ስትወርዳየው
ከዚያ በኋላ ታላቅ ድምፅ ተሰማ፣ የእግዚአብሔር ድንኳን በሰዎች መካከል ናት። በውስጧ የሚኖሩ ይድናሉ ማለት ነው። ስለዚህ ክርስቲያን በዚህ ዓለም ላይ ሲኖር በባህር ላይ ያለ መርከብን ይመስላል። መርከቧ የምትሰጥመው ውሃ ውስጧ ሲገባ ነው። በድንኳኒቱ ውስጥ ዓለማዊነት አይገባም። ክፉ ሐሳብ የገባ ቀን ድንኳኗ ምን ትሆናለች? በየትኛውም ካስማ እንኳን ብትጠብቅ ማረግረጉ አይቀርም። ድንኳን በምንም ቢወጠር መነቃነቁ አይቀርም። አሁን ቤተክርስቲያን ስትነቃነቅ ታያላችሁ፣ ግን አትሰጥምም። ማን ስለያዛት? መሰረቷ ማን ስለሆነ? ክርስቶስ ኢየሱስ ስለሆነ። ጉልላቷ ማን ስለሆነ? ክርስቶስ ኢየሱስ ስለሆነ። አምዷ ምሰሷ ማን ስለሆነ? ክርስቶስ ኢየሱስ ስለሆነ። ክብርና ምስጋና ለስሙ ይሁን። ስለዚህ በዚህ ድንኳን ውስጥ ማን ነው የሚያድረው ነው? እኔ አስቤላችን የሚስ ነበር። አውርተናችሁበት አዲስ ነገር ወሳችሁበት አይጠራጠርም። ይሄ ቪዲዮ በጣም አስተማሪ ስለሆነ ብዙ ሼር እንዳታደርጉ ማለት ነው። ይፈልጋሉ። በቀጣይ ቪዲዮ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ተርቀውልኝ